ውስጥ የሚመጡት ሰዎች በሙሉ ልባቸው የተሰበረ ነው። ስለዚህ ገና በሩን ሲከፍቱት በውስጥ ሰላም በእርጋታ ነው መቀበል ያለብሽ። አይ እንዴ እኔ እኮ ጸሐፊ ነኝ። ደግሞ የውስጥ ሰላም የሚል የሥራ ድርሻ ወሌ ላይ የለም። መክሊት እንዴት እንዳጎደለች ይኸውልሽ። እሷ ብትሆን እኮ ገና አይኔን አይታ ነበር የልቤን የምትረዳኝ። ይቅርታ፣ ካራቲና ራስን መከላከል ማሰልጠኛው እዚህ ነው ወይስ ቢሮ ተሳስቼ ነው? አይ አልተሳሳትሽም፣ እዚህ ነው። ይሄ ነው። ታዲያ የት አለ አሰልጣኙ? አሰልጣኙ ይኸው ማስተር ኢሳያስ እባላለሁ። አንተ ነህ ካራቴ አሰልጣኙ? ምን ይጎለኛል ይኔት? ይኸውልሽ ካራቴ እኮ ዝም ብሎ ይሄ እግር ማንሳት ምናምን እንዳይመስልሽ። የውስጥ ሰላም ጥንካሬና ይሄ ምንድነው ሳይኮሎጂ ውህደት ማለት ነው። እሺ እሺ ማስተር ኢሳያስ፣ እስኪ ውስጥ እርጋታህን እንየው። ደስ ይለኛል። አንቺ እንዴ የምርሽ ነው እንዴ? እኔ ብዙ ወንዶች ሴትን ለማጥመድ ብዙ አይነት ታክቲክ ሲጠቀሙ ያለው እንደዚህ ማስተር ነኝ ብሎ ዴስክ ስር የሚደበቅ ወንድ ግን አይቼ አላውቅም። አይ እኔ እኮ ትፈርቼ ተደብቄ እንዳይመስልሽ እኮ ይሄ የመጀመሪያ መከላከል ይባላል። እሺ እሺ ሌላውን ተው። ቆይ ወንዶች ቢሆኑ ምን ውስጥ ልትገባ ነበረ? እኔ ማጠብ አድርጌያቸው ልካቸውን አሳይቼ እኔ ጥቁር አንበሳ ተኝቶ ታገኛቸው ነበር። ያንተ ውሸት እንኳን የሚገፋ አይደለም። ብሄድ ይሻላል። ቆይ ኢሳያስ የትዳር አማካሪ ነው የሚለው? የራስን ህይወት በውሸት ሞልተህ እንዴት ነው የሰው ትዳር የምትታደገው? ስነ ስርዓት የኔት። በቀልድ ሰዓት ቀልድ ነው፣ በስራ ሰዓት ደግሞ ስራ ነው። እሺ አላወቅሽም እንጂ የስንቶቹንም ባንዳበስኩ። እሱ እንኳን ያጠራጥራል። ለማንኛውም ግን በጣም አዝናንተኛል። ቻው። አዝናንተኛል እንዴ? ተመችቻታለሁ ማለት ነው? አይ አዝናንተኛል ማለት ቂል ነህ ማለት ነው። ልዩነቱን ወቀው እንጂ አቶ ኢሳያስ። አረ እንደው ምን አይነት ፍጥረት ነሽ? መክሊት እኮ ብትሆን ይሄኔ ከኔ ጎን ነበር የምትቆመው። አሁን እሺ ቆይ እቺን የመሰለች ቆንጆ የት ነው ማገኛት? የካራቴ ስልጠና ፈልጌ ነው የመጣሁት አለች። የት? እዚህ ሁለተኛ ላይ ጂም እና የማርሻል አርት ይሰጣሉ። እኛ ቢሮ ፎክስር? አዎ እዛ ሄደህ ብትመዘገብ ታገኛታለህ። ግን ከዛ በፊት የጤና ኢንሹራንስ ብትገባ ጥሩ ነው። ማስተር ኢሳያስ ወዴት ነው? ሊዲያ እንዴት ነሽ? ወደ ጂም እየገባሁ ነው። እኛ ሰርተን ስንወጣ ነው እንዴ አንተ የምትገባው? ያው እኔ ብዙ ጊዜ ሰው በተሰበሰበበት መስራት አልወድም። በምን ምክንያት? ምክንያቱም እዛ ጂም ውስጥ ቆንጂዬ ሴቶችና ስሊሞች ያው ወንዶች ስፖርት ሲሰሩ ስለሚያሾፉ ለዛ ነው። እኔ ደግሞ ያው ስፖርት ስሰራ ይሄንን ነው የምመስለው። እሺ እንዴ ነጸብራቅን እያነበብሽ ነው? አንተ አንብበኸዋል? አንብበኸዋል ብቻ እያንዳንዷ ገጽና መስመር ላይ የኔ አሻራ አለበት። እሺ መክሊት እኔ ቢሮ ነበር የምትሰራው። መክሊት ማለት ደራሲዋ? ያ አንተ የትዳር አማካሪ አይደለም ታዲያ? እና ከደራሲዎች ጋር ምን ታደርጋለህ? ደራሲዎች አማካሪ አይፈልጉም ያለው ማን ነው? መክሊትዬ የቅርብ ወዳጄ ናት። እሺ አሁን ብደውልላት ኢሱዬ ነው የምትለው። የምርህን ነው? የእውነት በጣም የወደድኩት መጽሐፍ ነው። የእውነትህን ከሆነና ጓደኛ ከሆነች ብታስተዋውቀኝ ደስ ይለኛል። እጄ ላይ ናት እያልኩሽ። እንደዛ ከሆነ ታስተዋውቀኛለህ። አትጠራጠሪ። የምጠይቃት ብዙ ጥያቄ አለኝ። ለማንኛውም አሁን እኔ ስራ ረፍዶብኛል። ዝም ብዬ ሳይ ቁም ነገር ያለህ አትመስልም።
ለማንኛውም ማስተር ኢሳያስ ቻው። ሄሎ መክሊትዬ ኢሳይስ በእናትህ ናፈቅሽኝ እንዳትለኝ። አይደለም አንድ ጊዜ ብቻ ስሚኝ አንድ ጊዜ እሱ ጽሁፍ ላይ ነኝ ቢዚ ነኝ በዛ ላይ በቃ ምችል ከሆነ ደውልልሃለሁ በኋላ ግዴለሽ አንድ ጊዜ ብቻ አንድ ደቂቃ ብቻ ስጪኝ ይኸውልሽ መክሊትዬ አንዲት ልጅ አገኘሁኝ ሊዲያ ትባላለች ነጸብራቅ መጽሐፍሽን በጣም ወደዋለች እና እኔ ደግሞ ይኸውልሽ ጸሐፊዋን አውቃታለሁ አልኳት ያው ታውቂያለሽ አይደለም እኔ ለኪነ ጥበብ ያለኝ ዕውቀት ሰፊ ስለሆነ እና መጽሐፉን የጻፍኩት እኔ ነኝ አልካት እንዴ ምን ነው መክሊት ምን ነው እንዲህ አይነት ስድብ ካንቺ አልጠብቅም እሺ እኔ እውነትንም ማከብር ሰው ነኝ ይኸውልሽ መክሊትዬ ለማንኛውም በቃ አውቃታለሁ አስተዋውቅሻለሁ ስላልኳት አንድ ደቂቃ ብቻ አብረሽኝ ቡና ጠጪና ኢሱ በይ ከዛ ስትፈልጊ ሂጂ ኢሱ እንደነገርኩ በጣም ቢዚ ነኝ ሁለተኛ መጽሐፌን ለመጻፍ በዝግጅት ላይ ነኝ ያለሁት ለእንደዚህ አይነት ነገር ቦታ የለኝም ይቅርታ በዛ ላይ ደግሞ ቃለ መጠይቅ አለብኝ ቃለ መጠይቅ የምን ቃለ መጠይቅ እኔ ነኝ እኮ የምጠይቀው ለሁለተኛ መጽሐፍ የሚጠቅሙኝንም ታሪክ ያላቸውን ሰዎች ኢንተርቪው ለማድረግ ቤቴ ጋብዣቸዋለሁ እንደውም ለምን አትመጣም አንቺ ቤት ምን ልሰራ ታግዘኛለህ አብረኸኝ ትውላለህ ከዛ ደግሞ እኔ ስችል ልጅቷን አገኛታለሁ ውለታን በውለታ ማለት ይሄ ነው እኔን እንኳን ተይው በሙያው ላይ ያለኝን ብቃት ስለምታውቂ ነው አይደለ ስለዚህ በደም ታግዘኛለህ እሺ እመጣለሁ ውለታን በውለታ እሺ ታሪኩ ዴት ሳልነግርህ ምን ነው ዛሬ እኮ ዝግ ነው እንዴ ተኮላ መቼስ የዓለም ምጻ ካለመጣ ካፌውን አይዘጋም ካፌው ትንሽ እድሳት ያስፈልገዋል ብሎ ረፍ ሰጥቶናል አየህ ፈጣሪ ምልክት ሲሰጠኝ ነው ዳዊት ዛሬ ጠረጴዛ አትወለውልም ዛሬ መድረክ ጠርታለች ያለኝ አየህ ስለዚህ አሁን ሄጄ የጀመርኩትን ስክሪፕት ልጨርስ ወይስ ደግሞ መድረክ ላይ ልምምዴ ልቀጥል ጥበብ ትንሽ ብታርፍ ዛሬ ምን አለበት ዝም ብላ ትዝናና መዝናናት እኔ ልዝናና ሰው ሲዝናና ራሱ ይጨንቀኛል ይኸው ታሪኩ ጥበብ ትንሽ ትግስትን ማረፍን ማስተዋልን ትፈልጋለች ይኸው እኔና አንተ ልዩነታችን ምን እንደሆነ ታውቃለህ ዛሬ ለኔ ቀኑ ዝም ብሎ ቀን አይደለም ዛሬ ለኔ ቀኑ አዲስ ምዕራፍ የምጀምርበት ቀን ነው ገባ ቆይ አንተ ምን ልታደርግ ነው እዛ ሰፈር ሄደህ ፑል ትጫወት ነው አይ ቀጠሮ አለኝ ታሪኩ አንተ ቀጠሮ ከሴት ጋር አዎ አንተ ታሪኩ ቀጠሮ ለዛውም ከሴት ጋር አንተን እኮ ዝም ብሎ እንዳስተናጋጅ እኮ ነው የሚያውቅ እንኳን ለፍቅር አይደለም ለጓደኝነት ራሱ እኮ ሽቶ ግን እንዴት ነው ቃላቱን የመረጥከው እንዴት ነው ላገኝሽ ያልካ ዝም ብለህ ላገኝሽ ያልካት ወይስ እንዴት ነው የመረጥከው ፍቅር እኮ እንደ ስክሪፕት ድራማ ያስፈልገው በቃ ዛሬ ካፌው ዝግ ስለሆነ ባገኝሽ ደስ ይለኛል አልኳት እሺ አለች ቀላል እኮ ነው ዛሬ በትክክል ፍቅረኛዬ እንድትሆን የምጠይቅበት ቀን ነው እውነትህን ዛሬ እንደውም የፍቅር ጓደኛ የሚይዝበት ቀን ነው ባትቸኩል ጥሩ ነው ታሪኩ አንዳንዴ ሲሰሙት አበዛዋለህ አንተ አሁን አማክረኝ ፌቨን ጋር ልደውል ወይስ አይናለም ጋር ይሄን የምታውቀው እኮ አንተ ነህ ማንን ነው የምትወደው ችግሩ እሱ ላይ ነው አንዷን ስመርጥ የአንዷ ድምፅ ይሰማኛል በል እዚህ ቆመን አንውልም እኔ ቤት ይሻለኛል ቆይ አንድ ጊዜ ያው ምን እናደርጋለን መሰለህ ይኸው ዘውድ ከወጣ አይናለም ጋር እንደውላለን አንበሳ ከወጣ ደግሞ ፌቨን ጋር እንደውላለን እንዲህ ከሆነ በጣም ምርር ብሎኛል አንተ ትልቅ ሰው አይደለህ እንዴ የራስህን ውሳኔ በራስህ አትወሰነ ታሪኩ አንዳንድ የማይገቡ ነገሮች አሉ አንዳንድ ነገሮችን ለዕጣ ፈንታ መተው ጥሩ ነው ገባ
እጣ አይናለምን መረጠልህ ማለት ነው? አይናለም በል ደህና ዋል። ና ቆይ ስማ፣ እዛ ደግሞ የምታገኛት ሴት ምን ጨመር ምን ላድርግ ምን ይምጣ ምናምን ያስተናጋጅ ወደ እያወራህ እንዳታደክማት። ይሄ በህይወት ለመጨረሻና ለመጀመሪያ ጊዜ የምታገኘው እድል ነው፣ ተጠቀምበት። ለራስህ ተጨነቅ። ይመሽ። ጋሼ ፈቃደኛ ሆኖ እዚህ ድረስ ስለመጡ ከልብ አመሰግናለሁ። ያው ቀደም ብዬ እንደነገርኩት ሁለተኛ መጽሐፌን ለመጻፍ በዝግጅት ላይ ነኝ ያለሁት። ለዛ ደግሞ አንዳንድ ግብዓቶችን በመሰብሰብ ላይ ያለው የመጀመሪያ ኢትዮጵያዊ ሆኖ ዓለምን እንደዞሩ ሰማሁኝ። እስቲ ያጫውቱኝ፣ እንዴት ነበር የዓለም ዙረት? በእርግጥ ብዙ የዓለምን ሀገር ዞረዋል። 193 ሀገሮች። አንዳንዶቹ እስማቸው ተለውጧል። ነገር ግን ይሄ እያንዳንዷን ምድር ረግጫለሁ። በጣም የሚገርም ነው። መጀመሪያ የት ሀገር ነበር የሄዱት? መጀመሪያ የሄድኩት ጃፓን ሀገር ነበር። የሚገርምሽ ነገር ጃፓን ሀገር ውስጥ ስገባ የገረመኝ ነገር ምን እንደሆነ ታውቂያለሽ? እያንዳንዱ ጃፓን የተጫማው ጫማ ቆሻሻ የለም። እኔ ደግሞ በአጋጣሚ አሮጌ ጫማ ነበረ የለበስኩት። እሺ ያን ጫማ የሰራልኝ ሰው ምን ብሎኝ እንደነበር ታውቂያለሽ? ይሄ ጫማ ዓለምን ያዞርሃል ብሎኝ ነበር። በእርግጥም አዝሎኛል። ታዲያ ምን ያደርጋል? ፈረንሳይ ሀገር ሲሄድ ተቀደደ። ፈረንሳይ ሀገር ደግሞ ጫማ ሰፊ አገኛለሁ ብዬ ያልረገጥኩት መሬት የለም። ግድ የለም ጋሼ፣ ፈረንሳይ አንሄድ፣ እዚሁ ጃፓን ላይ እንቆይ። ጃፓን እንዴት ነበር የተመለከቱት? ምን ታዘቡ በወቅቱ? ጃፓን ውስጥ በዛን ሰዓት ብርድ ነበር፣ ግን እንደ መስኩ አልነበረም። በ1980ዎቹ ግድ የለም ጋሼ፣ ጃፓን ላይ እንቆይ። መክሊት አንዳንድ ማስታወሻዎች እየያዘች ስለሆነ ይደበላለቅባታል። እኔም እኮ መጽሐፍ አስቤ ነበር። በ1972ዎቹ ውስጥ ኩባ በነበርኩበት ሰዓት ማስታወሻው ጠፋ ይመስለኛል። ከካስትሮ ጋር ቢራ በምጠጣበት ሰዓት ያን ስሙን መሰለኝ። በነገራችን ላይ ካስትሮን ታውቀዋለህ ጋሼ? ግድ የለም ጃፓን ላይ ብንቆይ ይሻላል። ካስትሮን ሌላ ጊዜ እናገኛቸዋለን። ካስትሮ እኮ እንዲሁም አንድ ፎቶግራፍ ነበረኝ ግብፅ ሀገር የተነሳው። ጃፓን አለን፣ ፓሪስ ገባን፣ አሁን ደግሞ ግብፅ። ጋሼ አንዴ ወደ ጃፓን እንመለስ። ጃፓን በወቅቱ ቴክኖሎጂዋ በጣም ይገርም ነበር ይባላል። እርሶ ምን ታዝበዋል? ቴክኖሎጂ ጃፓኖች በዛን ሰዓት አሁን እየተጠቀምንበት ያለው ስልክ አልነበራቸውም። ካሜራዎቻቸው ግን ድንቅ ነበሩ፣ ትናንሽ ካሜራዎች። እኔም እንዲያውም አንድ ገዝቼ መጥቼ። አረ ገዝተዋል? ምን አይነት ፎቶዎች አነሱ? ብዙ አንስቼ ነበር። አሜሪካን ስገባ ካሜራው ተሰረቀ። የሚገርማችሁ ነገር አሜሪካን ስትገቡ ደግሞ ትላልቅ ነገር ነው የምታዩት። ፎቆቹን እንዴት አድርገው መቼ እንደሰሯቸው ይገርማል። በቃ ጋሼ፣ እስቲ ጃፓኖች ምን አይነት ሰዎች ነበሩ? ጃፓኖች ለጤናቸው በጣም ጠንቃቆች ነበሩ። የሚገርማችሁ ነገር የሚመገቡት ምግብ እስኪ ለመሆኑ አንተ ምንድን ነው የምትበላው? በፊልም ቤት የምታየው ምግብ ሁሉ እውነት እንዳይመስል። ፊልሙ ደግሞ ከየት መጣ? ፊልም ስትለኝ ትዝ አለኝ። በ1970 ውስጥ ሆሊድ ላይ የተዋወቅኩት አንድ አክተር ነበረ። አይ በቃኝ፣ በቃኝ። እኔ ይቅርብኝ። እሱ ጋሼ ብዙ ነገር የተደበላለቀብኝ ነው። በቃኝ። አንድ ቦታ ትጀምሪና የሚቀጥለው ላይ ትደርሻለሽ። እኔ ከቤቴ ስወጣ ጃፓን ሀገር ሄዳለሁ ብያለሁ። በአጋጣሚ ጅቡቲ ሄድኩ። ጅቡቲ ላይ ደግሞ ሙቀቱን ልነግርሽ አልችልም። ስንት ጊዜ መሰለሽ ስለ ቡና ልናገር የፈለግኩት፣ ግን ማንም ሰው ሊያዳምጠኝ አልቻለም። አንቺ ብልህ ልጅ ነሽ። ታሪኬን ልትጽፊ እዚህ ድረስ ስለጠራሽኝ እግዚአብሔር ያክብርልኝ። ወይዘሮ እሺ፣ በጣም አመሰግናለሁ። ስለመጡም ደስ ብሎኛል። እንግዲህ የመጀመሪያ ጥያቄን የምጀምረው በምንድን ነው? ያው ሁላችንም በምናውቀው ዓለምን በተረዳው መጠን የቡና ተክል የመጣው ከበርካታ ዓመታቶች በፊት ነው። እርስዎ ደግሞ ያገኘሁት እኔ ነኝ እያሉ ነው። ለዚህ ማስረጃና መረጃ ማቅረብ ይችላሉ? እኔ አንድ ፍሬ ልጅ እያለሁ ጓራችን ውስጥ
የሆኑ ፍሬዎች ለጠጠር ለጨዋታ እንጠቀምበት ነበር። እሺ ገበጣ ራሱ እንጫወትበት ነበር። ገበጣ ጠጠር የቡና ፍሬና ገበጣ ጠጠር ትንሽ ቅራኔ አይፈጥርም ማዘርዬ? እማታውቀውን አላቅም በል። በዚያን ጊዜ የቡና ፍሬ እንደ ድንጋይ ጠንካራ ነበር። ዝም ብሎ መሬት ላይ የሚረግፍ ደረቅ ነገር ነበር። የሰው ልጅ ለማይጠቀምበት ነገር ስም አያወጣም ነበር። ልክ ነው። ግን እንዴት ነው ወደ መጠጥነት የተቀየረው? አንድ ቀን ማታ በጨለማ ገበጣ እየተጫወትን ነበር እሳት ዳር ላይ። እሺ ከዛልሽ በስህተት ትንሽ ፍሬዎች እሳት ላይ ወደቁ። ያኔ ነው እንግዲህ ለመጀመሪያ ጊዜ ዓለም ነፍስ የዘራችው። ከዛስ የሰፈር ሰዎች ጠረኑን ተከትለው ወደ እርሶ ቤት መጡ? የሺ ምንድነው እየተቃጠለው እያሉ እየተንጋጉ መጡ። እሺ እኔም ቤቱን እንዳያነዱት በማለት ፍሬዎቹን ሰብስቤ ውሃ ውስጥ ጨመርኳቸው። ውሃው ቀለሙን ሲቀይር ጠረኑንም ሲበረታ አንድ ጎረቤቴ መጥቶ እስቲ ልቅመሰው አለኝ። እሺ ያ ሰውዬ ከዛን ጊዜ ጀምሮ እንቅልፍ በአይኑ አይቶ አያውቅም። ቆይ ሰውየው ማን ነው? ስሙንስ ያውቁታል? ስሙን ብነግር ውሸታም ትለኛለህ። እሱስ ባይነግሩኝም ያው ከዛን ቀን በኋላ ነው ሰዎች ለዛ ፍሬ ቡና ብለው ስም ያወጡለት። እና እንግዲህ እልሻለሁ ቡናውን ያገኘሁት በስህተት ነው። ዓለም እንደ ትልቅ ነገር ይነጋገርበታል፣ በየቦታውም ይሸጣልም ይጠጣልም። አዎ እስቲ አንተ በል ሳይስተን ነው ትንሽ ለማመን የሚከብድ ነገር አለው። ወይዘሮ የሺ ከርሶ ቤት ወጥቶ ግን እንዴት ዓለምን ሊያዳርስ ቻለ? በምን መንገድ? ምን ሆነ መሰለሽ? እሺ ጎረቤቶቼ ጠረኑን እያሸተቱ የሺ ድንጋዩን እየቀቀለች ነው ብለው ወሬውንም አናፈሱት። እሺ እኔ ደግሞ ድንጋይ ሳይሆን የሚያነቃ ፍሬ ነው አልኳቸው። ያኔ ነው እንግዲህ ሰዎች እየመጡ ከዛ ድንጋይ ስጭኝ የሚሉት። ግን እንደው ወይዘሮ የሺ እርስዎ እኮ ያሉት በዓለም ላይ የሚቆጠሩት እነዛ በሺዎች የሚቆጠሩ የቡና ዘሮች ከኔ የድንጋይ ጠጠር ጋር ነው የተገኙት እያሉ ነው። ታዲያ ይሄ ከእጽዋት ሳይንሱ ጋር ትንሽ አይቃረንም? ሳይንስን ቶ ሳይንስ እኮ ወሬውን እንጂ ስሜት አያውቅም። ግን ለምን በእርሶ ስም አልተመዘገበም? ለምን የሺ ቡና አልተባለ? በሙሉ ከኔ ወስደው ነው ስሙንም የቀየሩት። እኔ የፈለኩት ሰዎች ቡናውን ጠጥተው እንዲነቁ እንጂ እኔን እንድታወቅ አልነበረም። ከዛ አዋቂ የሚባሉ ሰዎች ደግሞ እንደው የሺ አገኘችው ከሚሉ እንደው አንድ ልጅ ፍየል ሲያግድ አገኘው ቢሉ ይቀላቸዋል። የምትፈልጊውን ካገኘሽ ቤቴ ሩቅ ነው ልሂድ። እሺ እንግዲህ በጣም የምፈልገውን አግኝቻለሁ። አመሰግናለሁ። ልጄ መጽሐፍሽን ስትጽፊ ቡና የተገኘው ለጨዋታ ነው ብለሽ ጻፊ። እንዳትረሽ እሺ? እሺ ዳዊት፣ ለምንድን ነው እንደዚህ አጣድፈ ይጠራኝ? በሰላም ነው? ኧረ ሰላም ነው። ያው ዛሬ ስራ የለም የነፃነት ቀን ነው ብዬ ነው ላግኝሽ። እሺ ግን እኮ ትላንትና ክላስ በደንብ አውርተን ነበር ወይስ የባለፈው ችግር አጋጠመክ? ፌቨን፣ ስለዚህ ጉዳይ አናወራም ብለን ተነጋግረን አይደል? ዳዊት አታካብድ። ማንኛውም ሰው እኮ አንዳንዴ ሽንቱን መቆጣጠር ይከብዳል። ፌቨን፣ እሺ ለምንድን ነው ግን እንዲህ ጭር ያለ ቦታ የቀጠርከኝ? ሌላ ቦታ መገናኘትና መቀመጥ አንችልም ነበር? ያው ምን መሰለሽ ያው እኔና አንቺ የክላስ ጓደኛ ነን። ስክሪፕት አብረን እናነባለን፣ ካፌ እንገናኛለን፣ ስለ ትወና እናወራለን። ግን ስለ እኔና ስለ አንቺ ብዙ ጊዜ አውርተን አናውቅም። ስለሱ ብናወራ እኮ ብዬ ነው። ምን እናውራ? ምን እያሰብክ ነው? ቆይ ምን መሰለሽ ልገምት። ባለፈው መድረክ ላይ ወደቅከውን አወዳደቅ ያዩ ሰዎች እስከ ለተሞታቸው እንደማይረሱት እያሰብክ ነው አይደል? አይ አይደለም። አሁን ስለነሱ ልታሳስቢ ነው? ይቅርታ። እሺ በቃ ቀጥል። ያው ምን መሰለሽ ሰዎች በጋራ የሚያሳልፉ ጊዜ ትርጉም ሊኖረው ይገባል ብዬ አስባለሁ። እና እኔም ካንቺ ጋር ማሳልፈው ጊዜ ዝም ብሎ እንደ ጓደኝነት እንደ ክላስ ጓደኛ ብቻ አይደለም ባይሽ፣ በውስጣችን ያለው ቤተሰባዊ መቀራረብን ግን አላስተዋልሽውም? ያው እንገናኛለን፣ በደንብ እናወራለን እና ደግሞ ጥሩ ጓደኝነት እየመሰረትን ነው ብዬ አስባለሁ። አይ ምን ነው
አይ ምንም በቃ ተይው። አይ ሐሳብን ጨርሰው። ምን መሰለሽ ፌቨን፣ እኔ አንቺን ሳገኝሽ የሆነ የማላውቀው ኃይል ብርታት ነው የሚሰማኝና ያንን ብርታት ደግሞ ወደ ተሻለ ነገር ያንን ብርታት ወደ ተሻለ ደረጃ ብናሳድገው ዝም ብለን ጓደኛ ብቻ ከምንሆን ወደ ተሻለ ደረጃ ብናሳድገው ስትል አልገባኝም። እስቲ ግልጽ አድርግልኝ። ዳዊት ፍቅረኛህ እንደሆነ እየጠየቀኝ ነው? አዎ እኔ በቁም ነገር ነው ማስብሽ። እኔ ነገን ካንቺ ጋር ማለም ነው የምፈልገው። ዳዊት አንተ በጣም ጥሩ ሰው ነህ፣ ቅንም ሰው ነህ። አብረን በምናሳልፋቸው ጊዜያቶች በጣም ደስተኛ ነኝ። ግን ምን? ዝግጁ አይደለም። ለምን? እኔ እኮ ለቁም ነገር ነው ማስብሽ። ለምን አንሞክረው? ዳዊት ሪሌሽንሺፕ እኮ ዝም ብሎ የሚሞከር ነገር አይደለም። ደግሞ ለሱስ ጊዜው አላለፈም እና ደግሞ በዚህ ሰዓት ስለ ፍቅር ግንኙነት ማስብበት ጊዜ አይደለም። በህይወቴ ብዙ ማስተካከላቸው ነገሮች አሉ። በአሁን ሰዓት በራሴ ላይ ብቻ ነው ትኩረት ማድረግ የምፈልገው። በቃ ይሄው ነው? ጓደኝነት እዚህ ጋር ነው የሚያበቃው? ይሄ ቀን ትልቅ ትርጉም ይኖረዋል ብዬ አስቤ ነበር፣ ግን ዝም ብሎ ባዶ ቀን ነው። ረብ የለሽ ባዶ ቀን። ነገ ግን አየርን የፈጠርኩት እኔ ነኝ የሚልሽ ሰው ሲገጥምሽ ራስሽን ቻይ፣ እኔን እንዳትጠሪ። እባክህ እዛ ባዶ ቢሮ ብቻን ከመቀመጥ ይሻልሃል። ለነገሩ እውነትሽን ነው፣ ግን ደግሞ መክሊት ይኸውልሽ ውለታን በውለታ እስቲ እናየዋለን። ግን አንተ ልጅቷን ታውቃታለህ? ያን ያህል ጥሩ ሰው ናት? እርግጥ ይኸውልሽ አላወቅኳትም፣ ግን ማወቅ እፈልጋለሁ። መክሊት ውለታን በውለታ ነገን ነገ ያውቃል። አንተ እኮ ነው ምንም በቃ ስራ የለም። ከተኮላ ጋር ተጣላህ? ከቺኮቹ ጋር ተደባበርክ? እሺ ቲያትር ልምምድ ነበረ? መክሊት ቲያትር ልምምድም የለኝም፣ ከተኮላ ጋር ማተጣላውም። በቃ ስራ የለም፣ ዝም ብዬ ነው የመጣው። የሚደብር ቀን ነው። ምን ተፈጥሮ ነው እንደዚህ ፊት ጭምድድ ያለው? ምንም በቃ ዝም ብዬ ነው የመጣሁት። የሆነ ነገርማ ተፈጥሯል። ልብህ የተሰበረ ይመስላል። እንዴት አወክ? እንዴ የስነ ልቦና ባለሙያ እኮ ነኝ። በቃ ዛሬ ቀኑን የተለየ ቀን ላደርገው ፈልጌ ነበር። በጣም የምትመቼ ልጅ ነበረች። የፍቅር ጥያቄ ያቀረብኩላት ዝግጁ አይደለሁም አለች። አያስቅም መክሊት? አያስቅም? ያስቃል። የእውነት እኔ ይህን ቃል የማውቀው ፊልም ላይ ብቻ ነበር። አሁን ደግሞ ወንድሜ ተብሎ ሰው ነገሩ አዝናለች። ብቻ አይደለም መክሊት፣ እኔ ልቤ ተሰብሮ አንቺ ፊልም ምናምን እያለሽ ሙድ ትይዥብኛለሽ። የሴት ልጅ እኮ ዝግጁ አይደለሁም ማለት እኮ ኮድ ነው፣ ትርጉሙ ሌላ ነው። ሴት ልጅ ዝግጁ አይደለሁም ካለች ሞክር ማለቷ ነው። ይኸውልህ ዴፍ፣ የኢሳይያስን ምክር ከሰማ ገደል ነው የምትገባው። በቃ ዝግጁ አይደለሁም ማለቷ እንደ ቀላል ነገር አድርገው ውሰደው። በቃ በመሀከላችሁ የሆነ ነገር አለ ማለት ነው። ደግሞ እኮ ጥሩ ፍቅር የሚጀምረው ደስ ከሚል ሪሌሽንሺፕ ነው አይደለ? አላውቅም። አሁን ከዚህ በኋላ ምን እንደማደርግ አላውቅም። ሁኔታውን አምኖ መቀበል ብቻ። ደግሞ ውስጥ ገብተን እናወራበታለን ወንድሜ። እሺ ቴንኪው ስለመጣ። ወደ ቢሮ ወይ ጉድ! ወንድሜ ምን በላይ ያስችላት ወንድ ልጅ ነው። እኔ ምንሽ ሄዱልሽ? ኧረ ተገላገልኩ። እነዚህ ግራ የገባችሁ ሰዎች እነሱም ብቻ እኛንም ግራ አጋቡን እንጂ። አንተ ዴቭ አይዞህ በቃ። ምን ሆነ? ዳይዞ እንዴ ባንተ አልተጀመረ። ምን ሆነሽ ነው አንቺ? በቃ ተው አታልቅስ። ምን ሆኖ ነው? አሞታል እኮ እኔ ልጄን እኔን አፈር ልብላ። አይ ደህና ወይ እውነትም ጥቁርቁር ብለህ የለ እንዴ? በጣምማ ልቡ ሁሉ እኮ ነው የከሰለው። በእናትሽ ምንድን ነው አልነገርካቸውም እንዴ? ዴቭ ምንድን ወይ ማዬ አባ አንዷ እኮ ብታይ እንደው እንዲወዳት እንዲያፈቅራት ስሩ ብላ በኋላ ፈቀርኩሽ ሲላት እኔ ሲስተርሊ ብራዘርሊ እንጂ በልቤ ውስጥ ምንም ስፔስ የለህም አላለችው? ለዚህ ነው ፊቱን የጣለው እንዴ? ወንድ ልጅ እንዲህ በቀላሉ ከተሰበረ እንዴ ነገ ከነገ ወዲያ አንተ ህይወት እንዴት አድርገህ ልትጋፈጠው ነው? ኧረ ተወኝ እስኪ አባ። ተዋት። ቀረባት እንጂ አልቀረባት። አንተ እንደውም ስልኳን ኧረ ምንም እኮ ዝም ብላ እኮ ነው መክሊት። አንቺ ሆነሽ ነው? ዝም ብዬ አይደለም እንዴ። አንቺ ደግሞ ምን ብለሽ ነው ደውለሽ ምን ልትያት ነው? ልጄን በምን ምክንያት የጠላሽው ብለሽ ልታሳቂቂው እንዴ? ልጁን ልታሳፍሪው? እናንተ ቁጭ በል። አይ ደክሞኛል ልተኛ አባ። ቁጭ በል ትምህርት ቅሰም። ስማ ይኸውልህ
ይሄ ቀላል ነገር ነው፣ ተራ ነገር ነው። እኔና እናት መጀመሪያ ስንተዋወቅ ስማ፣ በሰፈር ውስጥ የነበርኩኝ አራዳ ጎረምሳ ዘናጭ እኔ ብቻ ነበርኩ። ሰማኛለህ? እኔ ብቻ ነበርኩ። ታዲያ እናት ማፏጭላት አትሰማኝ፣ በጠቅሳት አታየኝ። እችን ይወዳል ጥላሁን አልኩና ምን የመሰለ ትልቅ ሶኒ የተባለ ቴፕ ነበረኝ። እሱን ይዤ ቀጥታ ሰፈሯን ሄድኩት። ቤቷ ፊት ለፊት ያን ቴፕ እስከ ፑንት ከፍቼ ሳስጮ እንድጨፍረኩ እንድደንስ ነበር ሀሳቤ። ለጋብዛት ላማልላት ነው እኮ። እሷ ወየ በሯን በርግድ አድርጋ ወጥታ ጥላሁን ይሄንን ሙዚቃ ዘግተልኝ ከዚህ ጥፋ ጆሮዬን አታደንቁልኝ ብላ መልሳ በሯንና መስኮቱን ጥርቅም አድርጋ አትገባም እንዴ? ከዛ አስበለኛ። ከዛ በኋላ ከማግስቱ ጀምሮ ያለማቋረጥ ለ2 ወር ጠዋት ፀሐይ ስትወጣ ጀምሮ ማታ ፀሐይ እስክትገባ ድረስ ቴፑን እስከ ፑንት ከፍቼ አንዴ ጥላሁንን፣ አንዴ ማህሙድን፣ አንዴ አሊ ቢራን፣ አንዴ ተስፋዬ ሳህሉን እንደ ጉድ ሙዚቃ ስለቀው ጥላሁን እያለች መጣች ከኋላ። የጥላሁን ሙዚቃ ፈልጋ ነው ብዬ ይኸው ስትናፍቀኝ አጮህኩት እንደ ጉድ። ጥላሁን እየዘፈነ አሁንም ጥላሁን ትለኛለች። የጥላዬ ጨዋቃን ነው የፈለገችው ብዬ የጥላዬ ጨዋቃን። እዛ በኋላ ድንገት አንተ ጥላሁን ብላ ከሙዚቃው በላይ አንባርቃ በድንጋጤ ቴፑ ከእጄ ላይ ወደቀ። ስብርብር አለ፣ ከፋኝ። ልቅምቅም አድርጋ አጽናንታኝ ስብርባሪውን አስታቅፋኝ ወደ ቤት የላከች። አቤት ውሸት፣ አቤት ውሸት፣ አቤት ውሸት! እንደዚህ የሚባል ነገር የለም። እማ ታሪኩ ተቀይሮ ነው እንዴ? አቅበልብጧት ሰልፍ ወታ እግሯን ተነርታ በዛው ልትታሽ እኮ ወደዛው እየመጣሁ እኮ ነው። ልቧን ጥላ ሄደች። ምላችሁ ስሙ እንጂ። ከዛ በኋላ እናት ተሰብራ መታ ለወጌሻ ታሸች። እግረ መንገዷም ደግሞ የኔ ልብ ጠገነችና እዛው ቀረች። እና እቺ ያንተዋ ጉድ ደግሞ የዚህ ጉዳይ ወጌሻ መሆኗ ካልገባት አንተ ተሰብረ መቅረት አለብን። ይሄን እኛም በምታደርቀው ድርቅና ድርቅ ብለህ ወደ እሷ ነው መመለስ ያለብህ። ፊት ለፊት አቋም ወስደህ ቀጥታ ቤቷ ነው መሄድ ያለብህ። እንደ ዝም ብለህ አንተ ጠበሳ እስክትጀምር ድረስ እኛ ማሳደግ አለብህ። እንዴ ጥልሽ እንዴ ዳዊትዬ፣ በቃ ይክፋ። በቃኝ። በጊዜ ይሆናል አታስብ። አዎ ገብቼ ልተኛ። ይበቃል ወንድሜ፣ ሳክስ ብቻ ነው። ገብቼ ልተኛ እኔ። አረፍ በል ከሙለን በዛ ላይ አባዬ ሳክስ ባይከፍት ምን ሆነ ነው? ያድርቀን እንዴ? ይቀጥል እንዴ? ድርቅናው